ከአንዱዓለም ጎሳ ቤት ደም የነካ ምንጣፍ ተገኝቷል ተብሏል። ኢንፎርሜሽን የወጣው ከመንግስት አካላት ወይም ከፖሊሶች ሰው እንደገደላት የሚያስመስል እንጂ በፍጹም ራሷን አጠፋች የሚያስመስል ራስ ለማጥፋት ጡት መያዣ አይሆንም። መጎተት አይጠበቅባት። ክሊር ነው በቃ የተሸፋፈነ የተደባበቀ ነገር አለ። ለዚህ ከምንጣፉ ላይ ደም በደም አድምቶ ጠጥጥጦ አፍኖ የገደላት አንዱዓለም 3 ዓመት ያለ ልጅ መቀመጥ ግን አይከብድም? እስኪ ያለ ልጅ ምን ያህል ጊዜ ቆይታችኋል? ባለትዳሮች ስንት ዓመት ልጠብቅ አስበ ነው? ግን 3 ዓመታችን ነው ገና ምትል። ዛሬም ትኩስና አዳዲስ ሚዲያ ላይ አጀንዳ በሆኑ ጉዳዮች ተመልሼ መጥቻለሁ። ቀነኒ ራሷን አጥፍታ ነው ወይስ ተገላ ነው የሚለው እስካሁን መልስ ያላገኘ ጥያቄ ቢሆንም አንዳንድ ኢንፎርሜሽኖች ግን ተገላ እንደሆነ እያሳዩን ይገኛሉ። ዛሬም ከአንዱዓለም ጎሳ ቤት ምንጣፍ ላይ ደም ተገኝቷል እየተባለ ይገኛል። ስለዚህ ኢንፎርሜሽን የምነግራችሁ ይሆናል። እንዲሁም ደግሞ በነቀምቴ ከተማ በግፍ የተገደለች ልጅ ራሷን አጥፍታ ነው ወይስ ተገላ ነው የሚለው መልስ አላገኘ። እሱንም የምንመለከት ይሆናል። ሌሎች አስቂኝ፣ አዝናኝ፣ አስተማሪ የሆኑ ቪዲዮዎችን ሰብስቤ ይዤላችሁ መጥቻለሁ። መለይ ፌዳው ነኝ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በነገራችሁ ላይ እዚህ ጋር የምታዩት ቆሻሻ አይደለም፣ እሺ አሞኝ እና እስኪ ድን ታገሱኝ። ወደ ቪዲዮ። እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና የልጁ የታችን ደም እየተጣራ ምላሽ እየተገኘላት ነው። እግዚአብሔር የተመሰገነ ይሁን። የቀነኒ ደም እግዚአብሔር ምላሽ እየሰጠ ነው። ለጥቅም ነው፣ ቪው ለማግኘት ነው ምናምን ብላችሁ ለተሳደባችሁ እግዚአብሔር ልቦና ይስጣችሁ። የእሷ መሞት የእኔ ትክክለኛ መናገር ለእናንተ ስላልተዋጠላችሁ ልትደባበቁ የሞከራችሁ ሰዎች ትላንትና እንደሚደበድባት የበለዘ ፊቷን አውጥቼ ከፖሰትኩ በኋላ እንደገና ተመልሳችሁ ድምፅ እየሆናችሁ ነው። አመሰግናለሁ። በውሸት ማንንም መክሰስ አልፈልግም። የምንም ጸብ የለኝም በውሸት። በሀቅ ግን ማንም ዘሩን ሀቅህን አልበላብህም። የፈለገ ጸብ ይኖረን ሀቃችሁን አልበላም። ትላንትና ፖሊስ ሰፈሩን ባሰሰበት ጊዜ ለመጀመሪያ ጊዜ ሰፈሩን አስሶ በነበረበት ጊዜ እቤት ውስጥ የነቀነኒ ትኖርበት የነበረ ቤት ውስጥ ምን ተገኝቷል? ጀበና ረከቦት የሚቀመጥበት 2 ምንጣፍ ነው። ከምንጣፉ ስር ሁለተኛው ምንጣፉ ደም በደም ሆኖ የተደበደበችበት የተቀጠቀጠችበት ደም በደም በሱ ጠቅልሎ ነበረ ውጪ የጣላት። ወደቀች የተባለውም ለዛ ነበረ። ፖሊስ እሱን መረጃ ይዞ ወደ ወስዶታል ለመረጃነት። ስለዚህ እዛ ደም ላይ የሱ ዲኤንኤ ይገኛል፣ የሱ አሻራ ይገኛል። ከዚህ በኋላ ገዳዩ ማን እንደሆነ ዮኒ ማኛ የተናገረው ልክ እንደሆነ እቺ ልጅ በበደል ተጨፍጭፋ ስቃይዋን በልታ ስቃይዋን አብልቶ እንዳጠፋት ህዝብ እንዲረዳልኝ ፈልጋለሁ። የንጹሐን ደም በየቤቱ አለ። ሌላው ለሴቶች የምናገረው አንዴ ሁለቴ መታች ይቀየራል ብለሽ ከሱ ጋር የምትኖሪ ሞትሽን እየተጠባበቅሽ ነው። የአካልሽን የሚያጎልበት ቀን የሞትሽን ቀን እየተጠባበቅሽ ነው። ስለዚህ ለቀነኒ ድምፅ የሆናችሁ በተለይ ሶፊዬ ክበሪልኝ፣ ትልቅ ሴት ነሽ። ራሙ የምትባል ወንድማችን ትልቅ ወንድ ነህ። ናሙር ወይም ራሙ የምትባል ወንድሜ በጣም ትልቅ ነህ። ሀቋን ፖለቲካ ሌላ፣ የምስኪን የዚች ምስኪን ደም መብላት ሌላ ሀቅ ስለሆነ ፖሊስ ባወጣው መረጃ ዛሬ በደረሰኝ የኦሮሞ ልጆች ነው ይህንን ኢንፎርሜሽን የሚሰጡት። ሀቋን እንዳይበላ ዮኒ አንተ ትበልጥብናለህ ብለው ለእኔ ነው መረጃ ይሰጡ። ስለዚህ ከምንጣፉ ላይ ደም በደም አድምቶ ጠጥጥጦ አፍኖ የገደላት አንዱዓለም ነው። ስለዚህ ይህን ነገር እያንዳንዳችን ፍርድ ለዚች መስኪን ፍርድ ይገባል። እነ ዳልቻ አሁን ደግሞ ተመልሰሻል። እንቁርቲ አሁን ተመልሰሻል። ሀቅን አትቢ። ከኔ ጋር ጸብ ይኑርሽ መቼ እስከ መጨረሻው ተጣይ። የሰውን ግን ሀቅ አትቢ። የዚችን መስኪን ሀቅ አትቢ። የነፍሰ ጡሯን ሀቅ አትቢባት። እውነቱን አውጥ፣ ተናገሩ፣ ሀቋን አውጡላት። ስለዚህ ፖሊስ ባገኘው መረጃ አንዱዓለም እስከ መጨረሻው የእድሜ ልክ እስራት ወይ ደግሞ ህይወትን እስር ቤት እንዲጠፋ ቢደረግ ደስታዬን አልችለው። የብዙ ሴቶችን ደም ደብድበሃል፣ ቀጥቅጠሃል፣ ብዙዎቹ ሴቶችን አሰቃይተሃል። አንተ ውሻ አሰቃይተሃል። እበቀልሃለሁ። የእህቶችን ደም በልተሃል። አልፋታም። ሀቃቸውን
የፈለገው ነገር ይምጣ አልፋታም። እስከ መጨረሻው የቀነኒን ጉዳይ እኔ ይዘዋለሁ። ማናችሁ መቅረት ትችላላችሁ። ስለ ንጹህታችን ድምፅ የሆናችሁ በሙሉ ክበሩልኝ። አመሰግናለሁ። ምርጦች እንግዲህ እንደሰማችሁት ያው ዮኒ ማኛ በትክክል የሚያወራው ነገር እውነት ከሆነ እና ፖሊስን ተመሳሳይ ነገር ካወጣ እንዲህ አይነት ኢንፎርሜሽኖች ሲወጡ በትክክል ከመንግስት አካላት ወይም ከጸጥታው ከዚህ ጉዳዩን ከያዙ መርማሪ አካላት ኢንፎርሜሽን እስኪሰጥ መታገስ አለብን። ሁሌም በመረጃና በማስረጃ ነው ማወራው ይላል። እንደሚለው መረጃው ደርሶት ከሆነ ኢንፎርሜሽኑ ደርሶት ከሆነ ግን በጣም ከባድ ነው። ምክንያቱም ዘላ ሞተች ብለን እኛ አስበን እሱ ግን በዚህ ደረጃ ራሱ ገሏት ከሆነ በጣም ያሳፍራል። በጣምም ያሳዝናል። ደግሞ ከባድ ነው ለማውራትም ለመገመትም እንዲህ ነው እንዲያ ነው ብሎ አስተያየት ለመስጠትም እጅግ በጣም የሚከብድ ነገር ነው የሰማችሁት ነገር። እናንተስ ምን ተሰማችሁ? እንግዲህ ኮመንት ባሩ ሁሌም ለእናንተ ክፍት ነው። በነጻነት ሀሳብ መስጠት ትችላላችሁ። የተሰማችሁን ነገር መጻፍ ትችላላችሁ። ከአንዱዓለም ጎሳ ቤት እንግዲህ ደም የነካ ምንጣፍ ተገኝቷል ተብሏል። እሱ እንግዲህ ይሄ ኢንፎርሜሽን የወጣው ከመንግስት አካላት ወይም ከፖሊሶች አይደለም፣ ከዮኒ ማኛ ነው። ኢንፎርሜሽኑ ሁሉም ሚዲያ ላይ እየለቀቀ ያለው ከዮኒ ሰምቶ ነው። ቀነኒ ቤተሰቦች ሀዘን እንዲታበስ እንዲሁም ደግሞ እውነቱ ወጥቶ መጨረሻ ላይ ፍርድ እንዲሰጥ ሁሉም ሰው ይፈልጋል። እውነታውን እግዚአብሔር ይግለጥ። የጸጥታ አካላት ደግሞ ይህንን በሲሪየስ እያዩት እንደሆነ በጣም እርግጠኛ ነኝ። እንቀጥላለን። ወንዶች ሽንታችሁን እንዴት አድርጋችሁ መሽናት እንዳለባችሁ አሳያችኋል። ሽንታችሁን እንዴት እንደሚሸኑ አሳያችኋል። ለወንዶች ወንዶች እየተዘጋጁ ለማየት እንግዲህ 8ኛው ሺህ ማለት እንግዲህ ይሄ ነው። ሴቶች ወንዶችን ሽንት አሸናል ያስተምሯቸውን እስኪ እየመጣሽ ተኝ እኔን ባታገኝ የተባለው ለዚህ እኮ ነው። ነያዡ የቀረሽ እሱ ነው። ወንዶች እንዴት እንደሚሸና ላሳያችሁ። ይሄ እኮ ነው 9ኛው ሺህ። እባክህ ወሰደኝ ጌታ ሆይ። በገዛ ንብረታችን ቲቶሪያል ሰጪን ምን አጠፋን? እዛው እንደ መጠምጥሙ ራሳችሁ ላይ እንትናትሉ። አባቶቻችን እኮ ወዶ አይደለም የሚተርቱት ለቀባሪው ያረዱት አሉ። ለኔው አብሮኝ ኖረውን ወንድሜን። እሺ ግን እንዴት ነው መሽ የሚሸናው? ነያዡ እውነት በሰጥሽ ይዘሽ ልታሽኝ ነው? ተረስሞ ቅጣጣቸውንስ አረዲያ። እሺ ለሴቶች ፌሚኒስት ተብሎ ታጋዮች ነበሩ። ለእኛስ ማን ነው የሚታገልልን? ማን ነው ደግሞ? ምን ያገባሽ? ከፈለኩኝ እንደ እሳት አደጋ እንዴት ከሻይ ላይ አድርጌ ብሸናውስ መብቴ መስሎኝ። ንብረትነቱ ሊብሬው በራሴ በስሜ በራሴ በግሌ። እንዴ ደግሞ ዝም ስንላችሁ በዚህ መጣችሁ። ይኸውልሽ ወንዱም ተነስቶ ደግሞ ነገ እንዴት እንደምትሸኑ ላሳያችሁ ብሏችሁ እናንተ እንዲያስፈልጋችሁ ለራስሽ ብዬ ነው። እሙን ነው የሽንት ቤት ሴራሚክ ላይ ከላይ ያለችውን ከበር አንስታችሁ ተጠቀሙ የሚል ማሳሰቢያ ከሆነ እሰየው ነው፣ እሱን እንቀበላለን። ይሄ እኮ እኔን ለሚያክል ኮርቤሳ መስማትም መናገርም እንዲሁም ማስተዋል ለሚችል ሰው እኮ ነው የምትናገሪው። ለኔ በመሰለ ኮርቤሳ እና ላሳይ። ኧረ ይበላል ብየው ለእናትሽ ነው የምናገርልሽ ደግሞ ይሄማ ሌላ ታሪክ አለበት። አዎ መጠናት አለበት ጀርባው። ሚዲያ ላይ ብዙ አስተማሪዎች እየመጡ ነው። አሁን ደግሞ ብለው ሽንት እንዴት መሽናት እንዳለባችሁ እናስተምራችኋለን እያሉ ነው። እንግዲህ ጉድ ሳይሰማ መስከረም አይጠባም ማለት ይሄ አይደል? እንቀጥላለን። ትላንትና እንግዲህ በነቀምት ከተማ ነዋሪ የሆነች አንድ አያንቱ የምትባል ሴት ተገላ ነው ወይ ራሷን አጥፍታ ነው የሚለው ነገር ክሊር አልነበረ። እስካሁን ቤተሰቦቿ ፍትህ እየጠየቁ ነው ያሉት። ተጨማሪ ዘርዘር ያለ ኢንፎርሜሽን ዛሬ ስላገኘው ስለ ትላንቱ ጉዳይ በደንብ እንስማና የራሳችንን ሀሳብ እንሰጥበታል። በግፍ ህይወቷ ያለፈውን ይቺ ከኋላ የምትመለከቷትን አያንቱን አስመልክቶ መረጃዎች ሲሽከረከሩ ሰምታችሁ ሊሆን ይችላል። ነገሩ በነቀምቴ ከተማ የተፈጸመ ሲሆንም ይቺ እህታችን ታዲያ አሰቃቂ በተባለ ሁኔታ ህይወቷ አልፏል የተባለው ህይወቷ ያለፈበት ሂደት ደግሞ በርካቶች ጥርጣሬ ውስጥ እንዲገቡ እያደረገና ቤተሰቦቿም ታዲያ ፍትህ ለአያንቱ እያልን ድምፅ እንድናሰማላቸው ጥሪያቸውን እያቀረቡ ይገኛሉ። ይቺ ልጅ ሀገር ሰላም ብላ ወደ ስራ ቦታዋ ትሄዳለች። ነገር ግን በድንገት ለቤተሰቦቿ ስልክ ይደወልና አያንቱ ከሰው ተጣልታለች ድረሱ ይባላሉ። እዛ ሲደርሱ ፖሊሶች አስክሬኗን ሲያወርዱ ቤተሰብ ይመለከታሉ። እስኪ አስክሬንም የልጃችንን አስክሬን እንመልከት ብለው ሲጠይቁም እናት በፖሊስ እንደተደበደቡ ይገልጻሉ። ነገር ግን እህትና ወንድም እንደምንም ብለው አስክሬኗን ሲመለከቱ ጡት ማስያዣዋ የለም፣ ራሷን አጥፍታለች ለማስባል ያክል አንገቷ ላይ ማህረብ ተደርጓል። ከዚህ ባለፈም ደግሞ መሬት ላይ እንደተጎተተች የሚያሳይ ምልክት ማየታቸውን ይገልጻሉ። የዚች የአያንቱ ታዲያ ፍትህ ያለምንም ፍትህ ተቀብራለች። ማለትም ምንም አይነት የአስክሬን ምርመራ ሳይደረግ ቀበሯ ተፈጽሟል። አሁን ላይ ታዲያ ቤተሰቦቿ የፍትህ ያለ እያሉ ይገኛሉ። በትክክል እውነትም በነቀምቴ ከተማ ህግን የሚያስከብሩ የፍትህ አካላት ካሉ የአያንቱን ሞት ሊያጣሩ ይገባል። ሁላችንም ዝም አንልም። ፍትህ ለአያንቱ። ታንቃ ነው የሞተችው ለማስመሰል አንገቷ ላይ ስካርፍ አለ፣ ጡት ማስያዣዋ የለም፣ ቀሚሷ ላይ እንደተጎተተች የሚያሳይ ምልክት አለ። ቤተሰቦቿ እንደሚጠቁሙት አይነት ኢንፎርሜሽን ከሆነ ተደፍራ ሰው እንደገደላት የሚያስመስል እንጂ በፍጹም ራሷን አጠፋች የሚያስመስል ራስ ለማጥፋት ጡት ማስያዣ አይሆንም፣ መጎተት አይጠበቅም
የሚጠበቅባት። ክሊር ነው በቃ የተሸፋፈነ የተደባበቀ ነገር አለ። ፍትህ ለአያንቱ ብቻ ሳይሆን ፍትህ ለሴቶች የሚለው መቀጠል አለበት። የፍቺ ሜካፕ እንዳለ ስንቶቻችሁ ታውቃላችሁ? ባለፈው ባሏን ለመጀመሪያ ጊዜ የሰርጓ ቀን የምትተዋወቀው ያልኳችሁ ሙሽራ በነበረው አለመግባባት ፍቺ ላይ ስለደረሱ የኦኒጋ ሜካፕን ለመሰራት መታለት። ሴቶች እንግዲህ ስታገቡ ብቻ ሳይሆን ስትፋቱ ፋፋ ማለት እንዳረሱ ጉድ ስሙ። እንግዲህ ጋይ ሴቶች የሚቀቡት ሜካፕ ሲያገቡ ነው፣ ለሰርጋቸው ነው፣ ለአንቨርሰሪ፣ ለልደት፣ ለክርስትና ብለ አንተ ታስባለህ ብራዘር። እዚህ ጋር ግን ለፍቺ መዋብ አለብሽ እየተባለ ነው። ምን ታስባላችሁ? ለመፋታት ሜካፕ አሁን ፌር ነው? መፋታቱ ስለምን አስፈለገ? ይባስ ብሎ ከመፋታቱም አልፎ ፏፈሽ ብለሽ ነው መፋታት ያለብሽ። እስኪ እንስማው ብቻ። ለመለያየት ይህን ያህል መኳኳል ምን ያስፈልግሻል? ምን ያህል ደስተኛ ብትሆኚ ነው በኃይሎ ጋርና በሆይታ ለመለያየት የሁሉ ሰጣ ገባ ውስጥ መግባት ማለት? የፀጉሬን ነገር እንኳን ተውት። እናንተማ አልታሳብዱኝ ነው። ንዴቴ ነው እንደዚህ እንደ ብቅዬ እንደዚህ ቆሞ የመጣሁት። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚሉት ተረት ለአንቺ አይነቱ ነው። ቀድመሽ ከመለያየትሽ በፊት እንደዚህ ብትዋዩ ይኖረው እሱም መለያየቱን እንኳን አይፈልግም ነበር። እናቴ ባሌ ሰርጌ ላይ ነው ለመጀመሪያ ጊዜ ያገኘሁት ያልሽው። ለካ ሙሉ ትዳርሽ ኢንዶሚኖ ሆኖብሽ ነው። በ3 ደቂቃ ላፍላፍ አድርገሽ ሜካፑ የምትሰሪው ለፍቺው ፊትሽ እንዳይጠፋበት ነው። ምንድነው ሽምግልና ላክ ብላችሁ እንደ ዱቤ አበዳሪ ጉሮሮ ላይ ተቆሙና ሽምግልናው ከተላከ በኋላ የትሬዲ ዊዝሚ ለመለየት እንጂ ያን ሁሉ ሰርግ የተደገሰና የተበላው ሳ ዘለሽ ጓደኞችሽን አይተሽ ትዳር ውስጥ ትገቢያለሽ። ዘሎ ይነርትሻል። ዘለሽ ትሮጫለሽ። በመዝለል ነው ጨዋታሽ የሚያልቀው። ከዛስ ራን ወደ ፍቺ። መጀመሪያ ነበረ ነገሮችን ማኔጅ አድርጎ አንተ ትብስ አንቺ ትብስ ተባበላችሁ መኖር ያለባችሁ። ሴቶቻችን በዚህ ጊዜ እናንተን እያዩ ነው ንጉል ልብለው ነው ልለው ቁጭ ያሉልን። አሁን ተሳስተሻል። ለሌላ ጊዜ የሰራሽው ስራ በሙላ ግም ነው። ግን እንደ ሐሳብ ኢትዮጵያ ውስጥ ኮንቴክስት ክሉ እንደዚህ አይነት ነገር ስለማይሰራ ፈርስት ኦፍ ኦል ዩ ሃቭ ቱ ቢ ፊክስ ከባልሽ ጋር ቁጭ ብላችሁ። አዎ ባል ደግሞ ኮስተር ሊልብሽ ይችላል፣ ጃፕስ ሊልብሽ ይችላል። ፈራ ደንገጥ። እናቶቻችን ስንት ነገር ስንት መከራ አይተው ነው ከኋላ እየተከተሉ ነው ቤታቸውን እና ትዳራቸው ቀጥለጥ አድርገው ይኑሩ። ይህ የኢትዮጵያዊ ባህላችን ስላልሆነ አንሶሬት እያለሁ አልፈቅድም። አዎ በቃ ያለኝን እንግሊዘኛ እዚህ ላይ ስለጨረስኩኝ እንግሊዘኛ ያላችሁ ወዳጆቼ አለው በሉኝ በውስጥ። እንዳንቺ አይነቶቹ ናቸው ከባሎቻችሁ ጋር በምን ተለያያችሁ ሲባሉ በሊጎሬ ብለው የሚያወሩት። ቀልድ ነው ሳቁ። ለማንኛውም ይህ ቀልድሽን ብታቆሚ ነው የሚሻልሽ። በአንድ ሲኒ ቡና የሚፈታ ጉዳይ ስለሆነ ቁጭ ብላችሁ አውሩ። ታሳብድህ ነው ባባሞት። ከባድ ጊዜ ላይ ደርሰናል ጋይስ። እንግዲህ ለፍቺም ሜካፕ ተጀምሯል ማለት ነው። የውበት ሳሎን የምትሰሩ ሴቶች ግን አስቡበት። ፍቺ ጥሩ አይደለም ብለው ነው የሚያስተምሩን አባቶቻችን። እናንተ ደግሞ ጭራሽ ስትፋችም ፏ ብለሽ ሂጂ፣ ለሰርጓም የቀባውሽ እኔ ነኝ ለፍቺው ምን ነኝ የምቀባሽ። እንደ አይነት ነገር አያስኬደንም። እናልፋለን። ለማንኛውም ምንም እንዳታስብ እሺ። ከፍሬው ላቀርሳል። እውነትሽ ነው። አንድ ወጣት ምንድነው ምንም ነገር አላደርግም ብዬ ነው። ምንድነው ፍሬ እንሰጣለሁ እኮ የምትለኝ እኮ ያው ፍራፍሬ ሚያማን ፍራፍሬ ነው። እና ምንድነው ድንግልና ታስገበኛለህ እኮ ነው። ሰው ልሆንልሽ ነው። አዋቂ ልሆንልሽ ነው። አይነ ጥለሽ ገፈፍ ነው በቃ ገፈፍ ነው በቃ። ስማ ሰፈር ልጅ ሰው እንዳትናገር ወዳጅ ስለሆነ ኧረ በጨረስ በላው መች ጀመረ ይሉኛል። ሰፈር በጨረስ Put the on the beat, ho, Debo, any rap nigga, he a freak though. Man down, call her Amber Lambs, tell him breathe, bro. Nella nigga to the cross, he walk around like teeth. የቆይታ ነው ጠፋ በመሀል ደስታዬን መቆጣጠር አቅቶኝ በቃ እንሂድና አንተ ሚስት ስላለ እኮ ይሄ አያስፈልግም። አንቺ ደግሞ በቁም ነገር ሰው ቁም ነገር እየሆነ ትቀልጃለሽ። አንቺ ሳትሄጂ እንዴት ነው ፍሬሽን መውሰድ የሚችለው? ይሄ ብዙም አልበሰለም። ከፈለክ ደግሞ የበሰለ ዛፍ ላይ አለ። ሄደ መውሰድ ትችላለህ። ማውራት ትችላለህ። አቮካዶ ነው። እሺ ቆንጆ ፍሬ ነው። የወሬውን ፍጻሜ ሳትሰሙ ሀሳብ አትስጡ፣ አትደሰቱ፣ አትጨፍሩ ብያለሁ። ያው እንደዚህ ነው፣ እንደሱ ነው የምትሆኑት ማለት ነው። እንግዲህ ፍሬን ሰጣለሁ ስትለው እሱ ያሰበው ሌላ ታሪክ፣ እሱ ያሰበችው እዚህ ጋር እዚህ አጠገቡ ነው። ለማንኛውም የአንድ ነገር መጨረሻ ወይ ፍጻሜ ሳትሰሙ ሀሳብም አትስጡ፣ አስተያየትም አትስጡ፣ አትደሰቱም። ደስታም ሲበዛ ወደ ሀዘን ይቀየራልና ደስታና ሀዘን በኩል ሰዓት ይሉሃል። ይሄ ነው። ይመቻችሁ። ለማንኛውም እንቀጥላለን። እሺ እናቴ፣ እሺ ባለትዳሮች ቤተሰብ ከዚህ በኋላ ዊኬንድ እና አመት በዓል ቤተሰብ ጋር ማሳለፍ የለም።
እንዴ ኮሜንት ተናገሩ ማለት አላለች። ይኸውልሽ የኔም እናት አማችሽ ነች። የኔም እናት ጋር እናሳልፋለን። እንዴ ምንድነው ሁሌ አሽሙር? ከእናትሽ ጋር ተመሳሳይ ቋንቋ ነው የምናወራው፣ ለአማርኛ ነው የምናወራው ሁለታችን። በአንድ ሳምንት ከሳምንት በፊት እዚህ ቤት ነበርን አይደለ? በአንድ ሳምንት ውስጥ እንዴ ልጅ እኮ ይኸውልሽ 2 ዓመት ታስቦ 9 ወር ተረግዞ ይመጣል። አካል እኮ ነው በአንዴ ይወለዳል እንዴ? ባባስ ልጅ አልወለዳችሁ? አሬ ምስራች ታሰሙና ነው ወከኝ። ምንድነው እሷ ታሳድግ ይመስል ልጅ የምትለው እንዴ? አባትሽስ ቢሆን እንዴ እሷ ሁለኛ አስባናል። ምን እንደምታስበው ከምን ከሺል ላይ እንዛዝላት በሳምንት ምንድነው? ፋዘርሽስ ቢሆን 3 ዓመት ሙሉ ተመሳሳይ ታሪክ ከጋብቻችን ነው። ካገባው 3 ዓመት ነው ካገባው 3 ዓመት ነው ብሎ ነው እንዲህ የሚነጫነጨው። አስባችሁታል? 3 ዓመት ያለ ልጅ መቀመጥ ግን አይከብድም? እስኪ ያለ ልጅ ምን ያህል ጊዜ ቆይታችኋል ባለትዳሮች? እዚህ ጋር ብዙ ባለትዳሮች በቀደም ኮመንት አድርጋችኋል። 10 11 ዓመት በትዳር የቆዩ ሁሉ የኔን ቻናል እያዩ ነው። እንዳገባችሁ ስንት ዓመት ብትጠብቁ አሪፍ ነው ባላንስ የሚሆነው? እስኪ ተጋብቶ ልጅ ለመውለድ ምን ያህል ጊዜ መጠበቅ ነው ጥሩ የሚሆነው? የ3 ዓመት ግን ለኔ በጣም በዝቷል። 3 ዓመት ባለትዳር ተብሎ ተጋብቶ ሰርግ ተደግሶ 3 ዓመት ልጅ ከሌለ ስንት ዓመት ልጠብቅ አስበ ነው? ግን 3 ዓመታችን ነው ገና ምትል። ለማንኛውም ቀጥል። እዚህ ቤት እመጣለሁ ነው እስቲ ልጅ ቁጭ በል። እንግዲህ በአብዮቱ ጊዜ ከኛ ሰፈር የተማርኩት ብቸኛው ምሁር እኔ ነበርኩ። በአብዮቱ ጊዜ እንደ ሀገር 60 ምሁር ነበራት ይቻላል። 60ውን የበላችሁ ራሱ አብዮቷ ነች። የምን መቀደር ነው? እሳቸውን ቢሆን ወደ ሞት ነው ከዚህ በኋላ ምን አለ እውነት አርቶ ቢሞት። አንተ ቤተሰቦች ሁሌ እንዳጣጣ እኔ ያገባኝ ነው። እንግዲህ ከዚህ በኋላ እኛ ማዘር ጋር ነው እናሳልፈው። ጨርሻለሁ። አረ ማዘር ጋር እናሳልፍ። እኔ ለእናቴ ሁሌ ለፋሲካ ቃል ገብቼላታል። ከሰዎች ለለም ቃል ገብተሻል። እንግዲህ አሁን ካሁኑ ጠቅልልሽ ግቢ፣ እዚሁ ጾሙን ፍቺ፣ እዚሁ ፋሲካን ተቀበይ። ጨርሽኝ እንዴ? ሁሉም ባለትዳር እንዲህ ነው። ቤተሰብ ጋር ገብቶ ሲወጣ እስኪ ሼር አድርጉ። ልምድ እንቅሰም፣ እስኪኛ ልምድ እንቅሰም። ለማንኛውም ለዛሬ የሰበሰብኩላችሁ ቪዲዮዎች እነዚህ ይመስሉ ነበረ። በሚያስተምረው ተምረን፣ በሚያስቀው ስቀን፣ አስተያየት በሚሰጠው አስተያየት ሰጥተን እዚህ ጋር ደርሰናል ማለት ነው። ሰብስክራይብ ሳታደርጉ የምታዩ እጅግ በጣም ብዙ ሰዎች እንዳላችሁ አናሊቲክስ እየነገረኝ ይገኛል። ሰብስክራይብ ብታደርጉ ለኔ በጣም ይጠቅመኛል። እንዳይረሳ ሰብስክራይብ ማድረግ። በሌላ ቪዲዮ በሌላ ቀን እስክንገናኝ ወዳችኋለሁ። ፍቅር ያሸንፋል። ይመቻል።